አቅማጣው ወሰን ተጎዳው ሰው የለ እባካችሁ እርዳታችሁ ፈልጋለሁ በድጋሚ ለምን አሪፍ ሚስጥር ልንገራችሁ ቢቢሲ ኒውስ እንዳስታወቀው አይፎን ቆይ አሪፍ ሚስጥር ልንገራችሁ ቢቢሲ ኒውስ እንዳስታወቀው አይፎን 16 ይዞ ነገር ግን ስራ የሌለው ሰው ፌክ ላይፍ እየኖረ እንደሆነ ተናግሯል ይፋ አውጥቷል ምን ታደርጋላችሁ ፌክ ላይፍ ለሚኖሩት ጓደኞቻችሁ ይሄን ቪዲዮ ላኩላችሁ Anyone using an iPhone 16 without employment may be living a fake life. If you are using an iPhone 16 and you have no job, you are under observation. ሰላም እንዴት ናችሁ እንደተለመደው እንግዲህ ከአስደሳች እንባ ከሚያራችሁ ቪዲዮቻችን እንጀምራለን እስኪ እናቱን የሚወድ ሰው ኮሜንት ሴክሽኑ ላይ አለው ይበል በሰርጉ ቀን ነው እንግዲህ ታያችሁ ማን ነው በሰርጉ ቀን እንደዚህ አይነት ተግባርን ለእናቱ የሚፈጸመው ከሚስትና ከትዳር አይምሮ ወጥቶ ማለት ነው ትልቅ ክብር ማርያምን ትልቅ ክብር አቤት ደስታ የእናትን ባግን ማርያምን በእናንተ ደስታ ምክንያት ያለቀሰች እናታችሁ ምን አይነት በረከትን ይዞላችሁ እንደሚመጣ አላውቅም ማለኔ ፋሻል አረ ሙሉ ለጠፈው ሙሉ ሰላም ነሽ የኔማ ብሉስኪ ያለውን እናንተ ኮሜንት ሴክሽን ላይ ቀጥሉት በኮንላ ቀስቶታ እየሰጠ ነው እንግዲህ የምንመለከተው ለደረጃ ነው ስጦታው ሁላችንም የምንወዳቸው ኮሜዲያኖች ደረጃና አብቴ በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ተገርሟል ማለት ነው በቃ ደረጃ ደስታው እንጃ ሳሊኒት የብዙዎች የሳቅ ምንጭ የሆኑትን እንግዲህ ሁለት ግለሰቦች እነዚህ በክብር ማለት ነው በክብር ደስ በሚል ሁኔታ አስደስቷቸዋል የደሬ ድንጋጤም ከዚህ አልነበረም የሚጀምረው ደርዬ ከዚህ አሜን ወዳለው ገና ሲገባ ነው ከብር ያለው በቃ አልቻሉ በመድራን ያለ ደስታው አልቻሉ አረዳሪ በመድራን
ዳሪ እንግዲህ በደስታው ቀን አልቅሶኛንም ሊያስለቅሰና ጓደኞቹንም ሊያስለቅስ ነው መሰለኝ። ደስ ይበለው ለዘላለም ብለናል። ብዙ ጊዜ አርቲስቶች ሲሞቱ ነው የሚከበሩት። እንደዚህ ደግሞ እንደ ዳሪ ባሉበት በቁማቸው ሲከበሩ በጣም ደስ ይላል። ላም ከወለደች በኋላ እስከ 3 ወር ድረስ የምትታለበው ወተት ምን ይባላል ነው? ወተቱ ስሙ ሾላ ይሄን ብላ 3 ቀን ሲሆናት ጋን 3 ወር ሲሆናት ደግሞ እንገር እንደምትባል ነበር ማቀው። እንኳንም አናቱን ያልመጣው እንኳንም ማጠር አንዳንዴ ይተቅማለክ። እግዚአብሔር ያጽናሽ ማዘሯ። አሜን የኔ ልጅ አሜን። ሲሞት የመጀመሪያው ነው እንዴ ማዘሯ? ምን ዋራ ኮንሲደንስ ይላሉ ደቡብ አፍሪካዊ። እስኪ ሄዱ ድገሚ። ያና ምን የሚሰማው ነገር ይደግምልሻል። አዎ ድገሙስ። ዋራ ኮንሲደንስ ሄዱ ትችያለሽ። ሲጀምር አክማለሽ አንቺ አትያብቲ። እኔ አማርኛ ብዙ ጎበዝ አይደለም። አማርኛ ብዙ ጎበዝ አይደለም። አንቺ ምን አይነት ነው ውስጥሽ እንደዚህ ይረከተው ይደቀቀ ይዘቀቀ? እንቁላል ጥራጥሬ ነው ፍራፍሬ? የፈጠነበት እንቁላል መጀመሪያ እንቁላሉ ነው ዶሮ ነው የተፈጠረው? ማን ነው መጀመሪያ ነው? ቀጭኑ ተረጋጋ። ቀጭኑ እንቁላል ላም ዮኒ ወጥራችሁ ያዙ መመለስ አይቻልም። ዮኒ ተባረረ እየተባለ ነው። የራሱ ጉዳይ። ከየት ከጴንጤነት አደራችሁ። እሱማ ከኔ ጋር ነው የምትጣሉ ጴንጤዎች። ወጥራችሁ ያዙ። ወስደነዋል ብላችኋል። እንዴት ብላችሁ ወደኛ መመለሳችሁ? እኛ ዮኒ ማኛን በምን በነፃ ራሱ ውድ ነው አዋጣንም። እግዚአብሔር ዮኒ አዋጣንም። እኛን እዛው ያዙ ወጥሩ። እንዴ ዮኒ ማኛን እኛም ፈልግ በምንም እኮ ነው ማንቀይራችሁ። የሰው ልጅ ሆነ እንዲህ ከመባል ይሰውር በስማም። ከዚህ ቀደም በነበረው ቪዲዮ እንደነገርኳችሁ አብረን እንዳየነው ዮኒ ማኛ ባሳለፍነው ሳምንት ተጠምቆ ፕሮቴስታንትን ተቀብሏል። ታዲያ ደስታውን በትናንትናው ዕለት ይሄን ብላ መብረር ሲናገር ነበር። ከበረሩት መካከል ጋሼ ማለት ነው። አሁን ትበቅላለች። ነቅለው ነው አበበ ያንቺን ጥርስ ለኔ የኔን ጥርስ ላንቺ ወሄ ያንቺን ጥርስ ለኔ የኔን ጥርስ ላንቺ። አሬ ከመት ቅርስ ነው እንዴ ይቀርና እንዴ በዚህ ፍጥነት ማለት ነው። ኮሜንት ላይ መጀመሪያ ነጭ ሽንኩርት መስሎኝ ነበር። ኤክሰን መንገድ ላይ በእግሩ እየሄደ ስታየው በምኑ ይሄድ? እስቲ መኪና መልክ እንስራባት። ተገልብጦ እንዴ ጭራሽ የኔ ጉድ ነው እንዴ አንተ ዘንድሮ እግረኛ ነህ ዘንድሮ እንዴ እቺ ጫማ እስካሁናለች። ኧረ ተው በእናትህ ተለወጥ። አንተ ምንድነው ደግሞ ትናገሪያለሽ እንዴ? የልጁን ገንዘብ በዝብዘሽ አሁን ቀን ወጣልኝ ብለሽ ነው እንደዚህ የምትሆኚው? አንተ ምን አገባ? አንተ ምን ቤት ነህ? ድሮም ይኸውልሽ ቀን ወጣልኝ ብለሽ እንደዚህ እኛም መኪና እንገዛለን አንድ ቀን። እሰይ እግረኛ ምረግረኛ እሰይ እኔ መኪና አለኝ እግረኛ። ያቢ ይቺ መኪና እናስገባት። እሺ ልትሸጥ ስለሆነ እናስገባት። እሺ ውረድ አውረድ። ካርስ በባንክ አመቻችሁ ይላል። እዚህ ነው ማለት ነው። እሺ ማን ነው ታዲያ መኪና የሚያስገዛው? አለ እንዴ አንቺ
የሚሸጥ መኪና ይዘሽ ነው እንደዛ የምትሆኚው? በቃ ከተነካ ይቀራል እንዴ? ምንድነው መኪና ልገዛ ፈልጋለሁ አለ። ብዙ አይነት አማራጭ አለ። ምን አይነት ላሳይ? ይሄን ከፈለክ ካለ ላሳይ። ልትመለስ ነው ይላል። ኤክስነት ይቀራል መኪና ሲገዛ። የኮንዶሚኒየም እኮ መከራ ፎቅ ላይ ምናምን ወይኔ የቅድም ጥርስ አስታወሰኝ። ማርያም እኔ ቅድም ጥርስ አስታወሰኝ። የጠየቃችሁት ይሄን ዕቃ ለማውረድ የጠየቃችሁትን ብር ፈጣሪ አልወደደውም ማለት ነው። አልወደደውም። የመጨረሻው ይላል እስቲ ሊሉት ነው። ኧረ ቦንዳ ሰርቆ ባይ ኒኩ ከበደ መጣብኝ ምን ሰርቆ ማየት በነበረ አይኔ አቤት ድምፅ ይሄ ምስኪን ነው። እኔና እናንተ አይን የፈሰሰው በቲክቶክ ነው። የእናትሽ የጫማ ቁጥር ስንት ነው? 63 አንቺ ድንጋይ ራስ እስቲ 77 35 አረካሽኝ ወላሂ አሪፍ ተራይሽላት እንጂ የመጀመሪያዎቹ ሁለቱ ነጋዴ ደላላ ምናምን መሆን የለባቸው። ግልጽ ነው። የአዲስ አበባ ደላሎችን አምነህ ስትከተል እንዴ ብራዘር አንተ አቅም የሆነ ቤት አግኝቼልሃለሁ። የት ገበህ ሱጣ ምን የለም አከራይ የለም። ጽድት ያለ ቤት ነው። ሴኩሪቲ የተሟላ ነው። ጽድት ያለ ቤት ባለቤት የለውም። ጽድት ያለ ቤት እግዚአብሔር ጽድት ያለ ነው። ነፃነት ያለው በቃ ወሽ አባቴ አየው ካሳይ ነገኝ እግዚአብሔር ምርጥ ቤት ያገኝ አሳይ ያለ ቤት ከራይ ደብሽ ምን ሴኩሪቲ ነው። ጽድት ያለ ሴኩሪቲ ያለ ጎለ ነው ኮርፊ ራስን እንደዚህ ስንት ከራይ ያለው ግባ ክፈላም ቀርድና ማቱን አስቸኳይ ግን ባይገርማችሁ ብዙ ጊዜ የማየውና የማስተውለው ነገር ነው። በአዲስ አበባ ጎዳኖች ላይ በየሰፈሩ በየጉራንጉሩ ማለት ነው እንደዚህ አይነት ቤቶች ውስጥ የሚተኙ ብዙ ሰዎች አሉ። ይሄ ቦታ ብዙ ሰዎችን አስተናግዷል። እንደዚህ አይነት ግን የገጠመው አለ ብዬ አላስብም። ይሄንንም አመት ማለት ነው ሲንግል ሆናችሁ የምትጨርሱ ሰዎች ማለት ነው ትግስታችሁን አልቆልኛ ፌስቡክ ማርኬት ላይ እንለጥፋችኋለን ወይ ደግሞ በየመንገዱ ፎቶአችሁን አሳትመን ማለት ነው ይሄ ሰው ሲንግል ነው እያልን እንለጥፋለን። እንዴ እናንተ ምን ነካችሁ? አረንቁ ሃይ የሚላችሁ አካል የለም እንዴ? ታው የሚላችሁ አካል እንደዚህ እኮ ሲንግል ግድ አይደረግም። ሲንግል ግድ አይሆንም እንደዚህ በዛ እናንተ ደግሞ እንዴ ምንድነው የምትጠብቁት? እስከ መቼ ጌታ እስኪመለስ ነው የምትጠብቁት እናንተ? ለእናንተ 12 ወር ብቻ በቂ አይደለም በእውነት ከ4 እስከ 5 ዓመትማ መስጠት አለብን እንዴ። እንደ ሐሳብ ግን የሆነ ግሩፕ ብናቋቁም ጥሩ ነው። የሲንግሎች ማህበር ምናምን ብለን አይመስላችሁ? ቀጭን መሆኔ መቼ እንደሚከፋኝ ታውቃላችሁ? እቤት ወልብዬ ወይ ደግሞ ልብስ አጥቤ ምናምን አድርጌ ቃላ ሰጣው ስል እንዴ ቆይ ጨምቀሹ ሞተሻል የተጨምቋ እንዴ ነው ብለው ሲያረጉት አንድ ባዲስ ይወጣ when I tell you my heart breaks when I tell you ይከፋኛል በግርሻ ገቢለት ላችሁ ነው ከፍቶኛል። thank you very much ፍትህ ለቀነኒ አዱኛ አግማጣው ልወሰን
ተጎዳው ሰው የለ ያታታሁለት በህይወት መኖሬን ቪዲዮ የተሰራው በኤአይ ነው። ነገር ግን ፎቶ ከራሱ አካውንት በማን እንደተለቀቀ በማይታወቅ ደረጃ እንዳጋጣሚ የተለቀቀ ፎቶ ነው። ፎቶንም ላላያችሁት ሰዎች ይሄ ነው። በዚህ አጋጣሚ ከቀነኒ አዱኛ ጋር ተያይዞ በትላንትናው ዕለትና ከትላንትና በስቲያ በአራት ወንዶች ታረፈርጋ ያለችን እህታችን አለች። ስለሷ ተመልክተን እንመለስ። በላመድ ከመወለድ በላይ ኦኬ ሶ አሁን ስልኳን አግኝቼ ደውዬላት አናግሬያት ነበረ። ዛሬ ለህክምና ጋንዲ ወደሚገኘው ዋን ስቶፕ ሴንተር ሄዳ ነበረ። ህክምና ማግኝታለች። የሚያስፈልጓትን መድኃኒቶች ተሰጥተዋታል። ምርመራ ውጤት ለነገ ተቀጥሯል። ፖሊስ ጣቢያም ሄዳ የምታስታውሰውን ነገር ተናግራለች። ሶ ከዚህ በኋላ ያለውን የተረጋገጠ ኢንፎርሜሽን ይዤላችሁ መጣለሁ። አሁን ለጊዜው ግን የምትበላው ምግብ፣ የምትንቀሳቀስበት የትራንስፖርት ኢቭን የምትኖርበት ቦታ ለነዚህ የሚሆኑ የወጪ ገንዘብ ያስፈልጋታል። ስፔሻሊ የትራንስፖርቱ ጉዳይ በጣም አሳሳቢ ነው። እያነከሰች ነው እየሄደች ያለችው፣ ደም ነው እየሸናች ያለችው። ሶ አሁን ለምታደርገው መሯሯጥ ለህክምናውም ለህጉም የሆነ ነገር እጇ ላይ ብናስቀምጥላት ትልቅ እርዳታ ይሆናል። ሶ አካውንቷን እዚህ ጋር አስቀምጬላችኋለሁ፣ ኮሜንት ሴክሽን ላይ ማስቀምጥላችኋለሁ። በዚህ አጋጣሚ ሊዲያ አካውንቷን ታግ አድርጌያለሁ። ኦሬዲ ቀድማ አግኝታት ዛሬ ይሄን ሁላ ነገር እንድታደርግ የረዳቻት እሷ ነች። በዚህ አጋጣሚ ሊዱ ቴንክ ዩ በጣም ኤኒዌይስ የቻልነውን ሁላችንም እንላክላት። ከዛ በተረፈ ሌላው ነገር እንግዲህ መጠበቅ ነው። እዚች ልጅ ጉዳይ አራቱን ሰዎች ለፍርድ የማብቃት የሴቶች ጉዳይ ብቻ አይደለም፣ የኛም የወንዶች ጉዳይ ሊሆን ይገባል። በዚህ አጋጣሚ ፖሊስም የራሱን ውሳኔ በቅርቡ እንደሚያሳውቀን ተስፋ አደርጋለሁ። የዛፍ ስር ግጥም ከህንጻ ስር ግጥም ይለያል። ይህንንም ያለው አርቲስት ታደለ ሮባ ነው። ፎቅ ስር ሆነና ዛፍ ጥላ ስር ሆነ የምትጽፈው ወይም የምትደርሰው ዜማ እኩል አይደለም። መንፈስ እጅግ የረካ ይሆናል። ስለዚህ የዛፉ ስር በቀላሉ ወደ ህዝቡ ይደርሳል። አርቲስት ታደለ ሮባ የአረንጓዴ አሻራ ካሳረፈ በኋላ የተናገረው ቸር በራሱ ምድር በራሷ የምትፈጥረውን ኃይል ሰላምን አላልፈም። ቀበሌ ትገባለህ፣ መታወቂያ አልሰጡኝ ነዋሪ ነህ አይ ሟች ነኝ አንዳንድ የሚጠይቁ ጥያቄ ምንም መመለስ ያለኮ ማለት ነው። ልክ ስመጣ በምን አልሰራም ልበለው በምን አልሰራም እሺ እንትን ይዛል እሺ ተነስ እንትን ይዛል ሰው እኔ ደግሞ ያሳዝኑኝ ወጣት ሆኖ ያን ሙድ ሲያራምዱ አይተታል የገባው ነው ብለህ ስትይ ራሱ ድንስ ዲፎልት ነው። ልክ በሩን እንትን ማለት ስትፈራራም ተቀየራል። ቀበሌ ትገባለህ። አሪፍ ፖይንት ተነስቷል። በጣም መሻሻል ያለበት ነገር ነው ይሄ ነገር ማለት ነው። መጥቶቂያ ለማምጣት ከ5 ጊዜ በላይ ቤት ስመላለስ ተዚህ ይለኛል። አባ ምን ፈልገህ ነው? ሰላም ሆናችሁ? አለ አይ አዲስ ጀማሪ ለማኝ ነኝና አበረታቱ። አይ ካዋጣኝ ቀጥላለሁ፣ ደንበኛ እንሆናለን። ደግሞ ጭራሽ እንደዚህ ብላችሁ ዛሬ ነው ጀመርኩ። ደግሞ ገድ ይበለኝ ፊጠኗቸው ይላሉ። አሰልቱት ነው እናቀብላለን። ፊጠኗቸው ይላሉ። እንዲማ በስታይ ደስ ያላችሁ 10 ሚሊዮን ስቲሽ አሜን። ደንበኛ እንሆናለን። ከ10 ሚሊዮን በኋላ ነው እንዴ እንዲያሳቁ እያዝናኑ በቃ ኪስን ማውለቅ ነው እንጂ የታባቱ የምስልኩት የምን ምናምን ነው። ታዲያ እናንተም ላይክ፣ ሰብስክራይብ፣ ኮሜንታችሁን እንፈልጋለን። በቀጣይ ቪዲዮ እስከምናገኛችሁ ድረስ ቸር ቆዩልን።